በተለያየ ጊዜ የተለያየ ሀሳብና አስተሳሰብ በማምጣት መነጋገሪያ መሆኑ ለሱ ብዙም አዲስ አይደለም። ዛሬ የምናየው ሀሳብ ስለ ዮናስ ሙሉነህ ወይም ዮኒ ማኛ ይሆናል። በተለያየ ጊዜ የተለያዩ ሃይማኖቶችን ተቀብለዋል። ለምሳሌ ኦርቶዶክስን፣ እስልምናን እንዲሁም በቅርቡ የፕሮቴስታንት እምነትን ተቀብሎ ጥምቀት አካሂደዋል። ይህ ታዲያ ያልተዋጠላቸው የእምነቱ ተከታዮች የሚከተለውን ሀሳብ ሰጥተዋል። ይህ እምነት ነው፣ መሰረታዊ ነገሮች ከሚዲያ ጩኸት ውጭ ሊታዩ ይገባልም ብለዋል። አንዱ የሃይማኖት ተከታይ እንዲህ ብሏል። አልገረመኝም አይገርመኝምም ሲል ጽሑፉን ጀምሯል። የማወራው እውነት የሚቆረቁረው ካለ ጸቡ ከእኔና ከእኔ ጋር ሳይሆን ከእውነት ጋር ስለሆነ ሄዶ ከእውነት ጋር ይጋጭ። እኔ ግን የተገለጠልንን ልብ የሚያሳርፍ እውነት አወራለሁ። እውነት ማውራት አርነት ያወጣል፣ ዋጋም ያስከፍላል። የተገለጠ እውነት ግን ከውሸት ፍቅርና ከውሸት ማስመሰል ይበልጣል። ይህ ጽሑፍ ለአስመሳይ ጴንጤዎች ከባድ ነው፣ አትስሙት ይቅርባችሁ ሲል ጀምሯል። የዮናስ ሙሉነህ ወደ አዲስ ሃይማኖት መምጣት አሁንም ክስረትና ትርፉን ትኩር ብሎ ለሚያየው ሰው ዮናስ ባሪፍ ትርፍ ላይ ይገኛል። ስጋዊና መንፈሳዊ ትርፍ። ስጋዊ ትርፍ በሃይማኖት ውስጥ ትርፍራፊን ለሚለቃቅሙ የዚህ ተጠቃሚዎች እንደሚሆኑ ምንም ጥርጥር የለውም። እውነትን የሚፈልግ አይነት ሰው ከሆነ ደግሞ መንፈሳዊ ትርፍ ያገኛል። መንፈሳዊው ትልቅ ውጊያ ያገኘዋል። የፍቅር ስጦታ እናዘጋጅለት ብለው ቢዝነስ ለመሰብሰብ የተዘጋጁትን አስምሩልኝ። አሁን እውነታውን ገልጬ ላሳያችሁ። የዮናስ ሙሉነህ ወይም የዮኒ ማኛ መንታ መንገድ ተጓዥ። ገና ካሁኑ የዮናስ ሙሉነህን ጥምቀት ተከትሎ በርካታ ሰዎች በአስቸኳይ ከነብይት ብርቱካን ሌባ ናት ራቅ፣ እሷ መንፈሳዊ ጋለሞታ ነች እያሉ የሚያወግዙና የሚከሱ ተነስተዋል። እሷ ደግሞ የዮናስ ሙሉነህ ጌታ አሳልፎ ለቤቱ የሰጠኝ ያስጠመቅኩት ንስሐ እናቱ እና ቋሚ ነብይ ነኝ ብላም ታምናለች። ማመን ብቻም አይደለም፣ በብዙ ሰዎች ዘንድ የተጠላችና የተናቀችውን መንፈስ ቅዱስ ከእርሷ ርቆ የሄደ ብርቱካን ጌታ በእኔ ሰርቷል፣ ደንዳና ልብ ያለውንም አቅልጧል ትላለች። እልፍ አላፋት ሰዎች ሐሰተኛ ነብይ ብርቱካንን የሚቃወሙት ዮናስ ሙሉነህን መቀበልም ማስጠጋትም አቅቷቸዋል። በእሷ በኩል የሚመጣ መንፈስ ቅዱስ የተሞላ ሰው አይኖርም፣ እርሷ ከአጋንንት ወገን ነች፣ አንድ ሰው ደግሞ ከአጋንንት ወገን ከሆነ የሚስበውም አጋንንት ነው ብለው የሚያምኑ እጅግ ብዙ ጴንጤዎች አሉ። አሁን ከዮናስ ጋር ያሉ በርካቶች ይህ እውነት ይጋራሉ፣ ብርቱካንንም አይወዷትም። ይህ ብቻ ሳይሆን ልክ እንደ ብርቱካን እርስ በርሳቸው በአስተምሮ የማይስማሙ፣ በነቢያት ጸጋና አገልግሎት ፈጽሞ አንድ አይነት አመለካከት የሌላቸው፣ እርስ በርሳቸው የሚጋጩ፣ ምንም የጋራ የሆነ አመለካከት የሌላቸው በዮናስና በጀሌዎቹ ዙሪያ የተሰበሰቡትን እልፍ አላፍ ናቸው። በጭራሽ ፈጽሞ የማይስማሙ፣ ጠላትነትን የተለማመዱ፣ የማይቀባበሉ ሺዎች ናቸው። ይሄ ለሱ መንታ መንገድ ተጓዥ ያደርገዋል። ሌላው የዮናስ ሙሉነህ ጀሌዎች። እነዚህ መንፈሳዊ ደላሎች የዮናስ የዋህነትንና ደግነትን አብረው አድርገው ሊጠቀሙ የሚፈልጉ አጭበርባሪዎች መንፈሳዊ ደላሎችም ቋምጠዋል። እዚህም መካከል በህዝቡ መታወቅ ይችላሉ። መንፈሳዊነት አሪፍ ቢዝነስ ያደረጉ አደናገሮች መኖርና ማኖር የለመዱ በየቲክቶኩ ሃይማኖትን ጸብ በመፍጠር ኦርቶዶክሳውያንን በማሸባቀቅ ወንጌል መስበክ የሚመስላቸው ብዙ ሌቦች በዮናስ ለመጠቀም ቋምጠዋል። መንፈስ ቅዱስ አለ ወይ? እሱ ሌላ ጥያቄ ነው። በቅርቡ ከኦርቶዶክስ ተዋህዶ እንደመምጣቱ መጠን ወንጌል ሁሉ አርሴማን፣ ተክልዬን፣ አቡነ ገብርኤል፣ ሚካኤል፣ ቅብርጥስዮ ማውራትና ማስወራት፣ መስደብና ማዋረድ፣ መዝለፍ ስራ አድርገው እንደ አገልግሎት የቆጠሩ መሃይሞች በዚህ ሰርክል ውስጥ አስገብተው ለስድብና ለብሽሽቅ ንጹህ ላልሆነ ወንጌል ህይወት ለማይሆን ብሽሽቅ ሊጠቀሙበት የድለላ ስራ ላይ ናቸው። ይሳካል ወይስ የምናየው ነው? ዮናስ በግሉ ካስተዋለ ባለ አእምሮ ነው ብዬ አምናለሁ። የዮናስ ሙሉነህ ነፍስ ግድ የሚላቸው በጓዳ የሚጸልዩ እስከ መጨረሻው በኢየሱስ ክርስቶስ ትምህርትና አስተምሮ ጸንቶ
ራሱን ከተለያዩ ትምህርቶች ቆጥቦ ሐዋርያት በመሰረቷት መሰረት ላይ ተመስርቶ አስቀድሞ ቢያንስ ከ1 እስከ 8 ደረጃ ማለፍ ያለበትን መንገድ አለ ብለው የሚያምኑ በፕሮቴስታንት አስተምሮ እና ስርዓት ትምህርት ላይ ልምድ ያላቸው ሰዎች የሚያምኑት እምነት አለ። ለምሳሌ እነዚህ: አንደኛው የመጀመሪያ ትምህርት የመዳን ኃጢአት ምንድን ነው? ኢየሱስ ክርስቶስ ለምን ሞተ? መዳን በእምነትና በጸጋ እንዴት ነው? ሁለተኛው የክርስቲያናዊ ሕይወት ትምህርት አዲስ ፍቅር በክርስቶስ፣ ጸሎትና የመጽሐፍ ቅዱስ ንባብ፣ የቤተ ክርስቲያን አባልነትና አገልግሎት። ሶስተኛው የጥምቀት ትምህርት ቅድመ ጥምቀት፣ ጥምቀት ምንድን ነው? ለምን ይደረጋል? በውሃ ጥምቀት ከመዳን ጋር ያለው በግል ምስክርነት መያዝ። ብዙ ስራ የሚጠብቀው እዚህ ላይ ነው። የመንፈስ ቅዱስ ስራ ትምህርት መንፈስ ቅዱስ ምን ማለት ነው? ከመዳን በፊት ያለው መሞላትና የመንፈስ ፍሬዎች ስጦታዎች ምንድን ናቸው? እነዚህን ቁጭ ብሎ መማር አለበት ብለው የሚያምኑ እጅግ ብዙ የበሰሉ ሰዎች አሉ። እነዚህ እንግዲህ ከሐሰተኞቹና ከቲክቶከሮቹ እጅግ የተለዩ ናቸው። ዮናስ ሙሉነህ ይህንን ማድረግ ይችላል ወይ? እሱ ሌላ ትልቅ ጥያቄ ነው። ራሱን ከሚዲያ አግልሎ ቁጭ ብሎ ተምሮ አዲስ ሰው ሆኖ እንደ አዲስ ሰው ተቀይሮ ይመጣል ነው የምንለው። ዮናስ የነካው ግን መንፈስ ቅዱስ ከሆነ ዮናስ ሙሉነህ በህይወቱ አይቶም ሰምቶም ወደማያውቀው ትልቅ መረዳትና ትልቅ ስራ በመንፈስ ቅዱስ ምሪት ብቻ ይገባል። ቋንቋው የሚጣፍጥ፣ ጸሎቱ የሚሰማለት፣ በማንም ፊት ሞገስ ያለው፣ ሲናገር የሚያስደነግጥ፣ ቃላቶቹ ከመንፈስ ቅዱስ የተነሳ የሚተካከሉና የሚነቅሉ፣ ከአንደበቱ ቃል እኩል አምላክ የሚሰራ የተወደደ ሰው ይሆናል። እኛም ቁጭ ብለን ከእግሩ ስር የምንማር ይሆናል። ካልሆነ ግን ከላይ እንደገለጽኩት በሐሰትና በእውነት መካከል ከባለጌ ተሳዳቢ ወደ ጨዋ ተከራካሪና ተበሻሻቂነት የተቀየረ ግለሰብ ጥቅሙን ፈላጊ ሰው ሆኖ እድሜውን ይጨርሳል ማለት ነው። ከዚህ የሚበልጥ እውቀትና መረዳት ካላችሁ በኮመንት አስቀምጡልን ሲል ተናግሯል። ይህ ታዲያ የእምነቱ ተከታይ የሰጠው ሐሳብ የበሰለና ለዮኒም ብቻ ሳይሆን ለሌሎች እምነት ቀይረው ለሚመጡ ሰዎች ግልጽና የበሰለ ምክንያት የያዘ ነው። ታዲያ እናንተ ቤተሰቦቻችን በዚህ ሐሳብ ላይ ምን ትላላችሁ? የተሰማችሁን በኮመንት ስር አስቀምጡልን። የዛሬውን በዚህ ጨርሰናል። ሰላም።